በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ ዝግጅቶቻችንን አጠናቀን መተናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ዝግጅታችን በተለይም በቅርቡ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በነዳጅ ወደ ውጭ እንልካለን ገቢም እናገኛለን መባሉን የምንዘነጋው አይደለም። ይሁን እንጂ ኢትዮጵያ ነዳጅ ለመላክ አይደለም ለራሷ እንኳን የሚበቃ ክምችት በፍጹም የላትም ይላሉ የዛሬ እንግዳችን። ይህ የውሸት ዘገባ ነው። የኢትዮጵያ መንግስት በተደጋጋሚ ጊዜያቶች የሚሰጣቸው የሐሰት ዘገባዎች ህብረተሰቡን ማታለልና ማጭበርበር ነው። በፍጹም ኢትዮጵያ እንኳንም ለመላክ አይደለም ራሳችን እንኳን እናውጣ ብንል የምናወጣው ነዳጅ ለሀገሪቱ አይበቃም። እንደውም በተጨማሪ ገና ከሌሎች አገራቶች እንገዛለን ብለዋል። እንግዲህ ከእንግዳችን ጋር የምናደርገው ውይይት እንድትከታተሉ ነው በማክበር መጋብተው። በተለይም በመንግስት በኩል የሚሰጡ የተለያዩ የተዛቡ መረጃዎችን በተመለከተ ጉዳዩ የሚመለከታቸውን አካላቶች ወይም በጉዳዩ ላይ ጥልቀት እውቀት አላቸው የምንላቸውን እንደዚሁ የጋበዝን ለእናንተ ክቡራን ተመልካች አድማጮቻችን ማብራሪያ እንዲሰጡ ማድረጋችን ይቀጥላል። ዛሬም በተለይም በፖለቲካ ተንታኝና እንደውም ኢኮኖሚስት ከሆኑት በዚህ በነዳጁም ጉዳይ ላይ ራሳቸውን ጥናት በማድረግ ማብራሪያ አለኝ አብይ አህመድ ዋሽቶናል ስላሉን እንግዳ በማድረግ ከዚህ ቀደም በዘውዱ ሾው ሚዲያ በተደጋጋሚ የምናቀርባቸውን አቶ ኢያሱ ኤፍሬም ናቸው። ከእሳቸው ጋር የምናደርገው ውይይት እንድትከታተሉ አሁንም በማክበር ጋብዛለሁ። አብረን ቆይታ ይኖራል። ዘውዱ ሾው ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሐሳብ ከወዲሁ እናመሰግናለን። ዘውዱ ሾው። እንግዲህ ክቡራን ተመልካች አድማጮቻችን ከእንግዳችን ኢያሱ ጋር የምናደርገው ውይይት እንድትከታተሉ አሁን በድጋሚ በማክበር እየጋበዝኩ ጤና ይስጥልኝ አቶ ኢያሱ ኤፍሬም። ለዘውዱ ሾው ሚዲያ በየጊዜው እየቀረብክ ስለምሰጣቸው ትንታኔዎችና ሙያዊ ምክሮችም ጭምር ከልብ አመሰግናለሁ። እንግዲህ እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ሰሞኑን ነዳጅ ወደ ውጭ ልንልክ ነው መስከረም ላይ ይፋ እናደርጋለን ማለቱ የሚዘነጋ አይደለም። ይሁን እንጂ እንደማይላክ ወደ ውጭም እንደማይላክ መረጃዎቹ እየገፉን በመምጣታቸው ምክንያት ይመስለናል በቅርቡ ይህንን በሚኒስትር መስሪያ ቤቶቹ ወይም በሚኒስትሮቹ አማካኝነት እንደማይቻል ተገልጾልናል። ምክንያቱ ያሉትና ያቀረቡት ደግሞ በተለይም የነዳጁ ወደ ጅቡቲ የሚጓጓዝበት መስመር በበጀት እጥረት አልተሰራም የሚል ነው። ለመሆኑ ኢትዮጵያ ነዳጅ ለመላክ አቅም አላት ወይ? የነዳጅ ክምችት ሳለ ነው አለ የሚባለው ነዳጅ በተለይም በዚሁ በኦጋዴን ግዛት ነው ይህ የነዳጅ ፍለጋውም በግርማዊ ቀዳማዊ ኃይለ ሥላሴ የዘመነ መንግስት የተጀመረ እንደሆነ ነው መረጃዎቹ የሚያመላክቱትና ለመሆኑ ከዚህ ስፍራም ሆነ ከሌሎች የኢትዮጵያ አካባቢዎች አሉ የሚባለው የነዳጅ ክምችት ለውጭ ንግድ ወይም ኤክስፖርት ለማድረግ አቅም አለን ወይ ወይም ደግሞ ይበቃናል ወይ? እስቲ ከዛን ጀምር። በጣም አመሰግናለሁ አቶ ኢያሱ በድጋሚ። በጣም አመሰግናለሁ ወንድሜ ዘውዱ። እንግዲህ ኢትዮጵያ ነዳጅ አላት ወይንም የላትም የሚለውን ነገር አሁን ሁለት ነገር መመልከት አለብን። አንደኛው ለውድ አድማጮቻችን የምንናገረው ነገር ቢኖር በተለይ በዚህ በጂኦሎጂ መስክ ላይ ተሰማርተው ያሉ ወንድሞች በዛ መስክ ያጠኑት ጥናቶች ሊኖሩ ይችላሉ። ያንን ጥናት በተደገፈ መሰረት እነሱ መግለጫና ማብራሪያ ቢሰጡ በጣም ይመሰገናሉ። በተለይ ዘውዱ ሾው እንደዚህ አይነት ሰዎችን በማምጣት እና ባለሙያዎችን በማነጋገር ብዙ ጥረት ስለምታረግ እነዚህን ባለሙያዎች መጣ ብለው ቢያነጋግሩ ጥሩ ነው። እኛ የምንሰጠው እንግዲህ በአጠቃላይ በፐብሊክሊ ወይንም ደግሞ በዓለም አቀፍ ደረጃ
ገሃድ የሆኑትን ዳታዎችን መሰረት በማድረግ ነው እና ያንን መሰረት በማድረግ የምናደርገው ትንታኔ በባለሙያዎች ደግሞ በለጠ ቢታገዝ የተለየ ትርጉም ይሰጠዋል ማለት ነው። እንግዲህ አሁን አንድ ትልቅ ነገር መታወቅ ያለበት ኢትዮጵያ በተፈጥሮ ሀብቷ በጣም የበለጸገች ሀገር ነች ተብሎ የሚታወቅ ነገር ነው። ነገር ግን እነዚህ አሁን ይሄ የሚባልበት ብዙ ምክንያቶች አሉ። በጂኦሎጂ ጥናቶች የሚያሳዩት ምንድነው? ከላይ የሳውዲ አረቢያ አለ፣ ከታች ለምሳሌ ዩጋንዳ እና ኬንያ ሆኖች አሉ፣ ብዙ የነዳጅ ክምችቶች ያሏቸው። እንዲሁም ደግሞ ሳውት ሱዳን አለ። ኢትዮጵያ በመሃል ላይ ነች ያለችው። እቺ በመሃል ላይ ያለች ሀገር ሽምጥ ሸለቆን ተከትሎ በተለያዩ የጂኦግራፊካል አቀማመጦች ላይ የነዳጅ ክምችት ሊኖርባቸው የሚችሉ የጂኦሎጂካል የሆኑ ጥናቶች ተካሂደዋል እና ከዚህ ውስጥ ከተካሄዱት ጥናቶች ለምሳሌ በአብዛኛው በኃይለ ሥላሴ ቅድም ሜንሽን ያደረከው የኦጋዴን ባዚን የሚባለው በኦጋዴን አካባቢ የተደረገው ጥናት ነው። ከዛ በኋላ ደግሞ የአባይን ወይም ብሉ ናይል ነው አባይን ተከትሎ ያለ ጥናት የሚያመለክት ነው። ከዛ በኋላ ደግሞ መቀሌ ባዝ ለተመልካቾቻችን አንድ ምስል እዚህ የምናየው በዛን ጊዜ የነበረውን ሁኔታ የሚያመላክት ነው። አዎ እንግዲህ ይሄ ፎቶግራፍ የሚያሳየው በ1973 በኢትዮጵያ በ1965 አካባቢ አብዮቱ ከመፈንዳቱ አንድ አመት ቀደም ብሎ ወይንም ደግሞ ንጉስ ቀዳማዊ ኃይለ ሥላሴ ከስልጣን ከመውጣታቸው በፊት ከሁለት አመት በፊት ኦጋዴን ተገኝተው በአሜሪካው ካምፓኒ ከምታየው ከሳቸው ጎን የቆመው በቀኝ በኩል የቆመው የአሜሪካው ካምፓኒ ዳይሬክተር ነው። አይ ቲንክ በግራ በኩል ደግሞ ያሉት ሰው እንደዚሁ በቦክሱ የነበሩ የነዳጁን ባለስልጣን ናቸው። የቫይስ ሚኒስተር ነው የሚላቸው ተሾመ ገብሬ የሚባሉ እነዚህ ናቸው። እንግዲህ በዛ ወቅት ላይ የነበረውን የስራ ግንኙነት ወይንም ደግሞ እድገት ሄደው ያዩበት ሁኔታ ነበርና በትክክልም የነዳጅ ክምችት ወይንም ሁለት ነገር ነው ብዙ ጊዜ እዛ ጋር ሲነገር የምንሰማው። አንዱ የጋዝ ክምችት ነው፣ ሁለተኛው ደግሞ ድፍድፍ ነዳጅ ክምችት ነውና ሁለቱ የተያያዙ ነገሮች ናቸውና በዛ አካባቢ በቢሊየን ባረል ወይንም በበርሜል ነው የሚለኩት። በቢሊየን የሚቆጠር በርሜል ወይንም ደግሞ በእንትኑ ከሆነ ደግሞ በኩቢክ ፊት ነው የሚለኩት። ጋዙ ከሆነ ከፍተኛ የጋዝ ክምችት እንዳለ አግኝተውታል፣ አውቀዋል። አሁን እዚህ ላይ አድማጮችን መንገር የምንፈልገው ከኛ ካየነው ከንባባችንና ወይንም ደግሞ ከጥናታችን ሁለት አይነት ነገሮች አሉ። አንደኛ ጋዝ ወይንም ነዳጅ አለ ተብሎ ይገመታል እዛ ቦታ ላይ። የጂኦሎጂ ጥናቱን ያካሄዱት ሰዎች በዚህ አካባቢ ይህን ያህል የነዳጅ ክምችት ሊኖር ይችላል ወይንም ይህን ያህል የጋዝ ክምችት ሊኖር ይችላል ብለው የግምት አሃዝ ይሰጣሉ። የራሳቸው ካልኩሌሽን አላቸው፣ የራሳቸው ፎርሙላ አላቸው። ይህ በባለሙያዎች ቢገለጽ የተሻለ ነው። ነገር ግን ከዛ ደግሞ ይዘልቅና በሁለተኛው ደረጃ ወደ ኮሜርሻል ሆነ ወደ ማውጣትና ወደ ስራ ለማዋል እርግጠኛ የሆኑበት በዚህ ቦታ ላይ ቢቆፈር ይህን ያህል ሊትር ነዳጅ ሊገኝ ይህን ያህል በርሜል ነዳጅ ሊገኝ ይችላል ተብሎ የተረጋገጠ መኖር አለበት እና የተረጋገጠ ነዳጅ እና ሊኖር ይችላል ተብሎ የሚረጋገጥ ነዳጅ ሁለቱ የተለያየ ነገር ነው። ይሄ በጣም ሊሰመርበት ይገባል እና ይሄንን በተመለከተ ስንመለከት በኢትዮጵያ ውስጥ የነዳጅ ክምችት የጋዝ ክምችት አለባችሁ የሚባሉ ቦታዎችን ቅድም ጨረፍ አድርገን ነግረናል። ኢቭን በትግራይ ግዛት በአባይ ሸለቆ ውስጥ በጋምቤላ በኡጋዴን በመሳሰሉት ቦታዎች የነዳጅ ክምችት አለ ተብሎ ይጠቀሳል። ይሄ አሁን የምታየው እንግዲህ በኡጋዴን ባዚን ተብሎ የተጠቀሰው ነው። በጣም ትልቅ ስፍራ ነው፣ በጣም ትልቅ ቦታ ነው የተቀመጠው ማለት ነው እና እነዚህ ጥናቶች ያለቀላቸው ናቸው። ነገር ግን እዚህ ላይ መታወቅ ያለበት ሁለት ኢሹዎች አሉ ኢትዮጵያ ውስጥ። አንደኛው የጂኦፖለቲካል ኢሹ ነው። የጂኦፖለቲካል ኢሹ ምንድነው? በኢትዮጵያ ውስጥ ነዳጅ እንዳይወጣ
የነዳጅ ስራ እንዳካሄድ የውጭ ኃይሎች ተጽዕኖ ያደርጋሉ። እኛ ተማሪ ሆነን የሰማነው ጉዳይ ነው። ሰነድ ማረጋገጫ ባይኖረንም ለምሳሌ የአሜሪካው ካምፓኒ በሲሚንቶ መርጎት አሽጎት ሄደ የተባለው ከውጭ ካሉ ከሳውዲዎቹ ወይንም ደግሞ ከሚድል ኢስቶች ብር ተሰጥቶት ነው የሚባል ነገር አለ። ይሄንን ነገር ኢንቨስቲጌት አድርጎ ዜናውን በትክክል መሆኑን አለመሆኑን አውቆ መናገር ያለበት የኢትዮጵያ መንግስት ነው። ለምንድን ነው ቴንኮ የሚባለው የኦይል ኤክስፕሎሪንግ ካምፓኒ ስራውን ከጨረሰ በኋላ ኃይለስላሴን እዛ ቦታ ላይ ወስዶ ካሳየ በኋላ መልሶ አሽጎት የሄደበት ምክንያት ምንድን ነው? የኮሜርሻል ቅድም የምንለው ነገር አለ። አንድ ነገር ኮሜርሻሊ ቫያብል ነው ወይ? ምክንያቱም ለነዳጅ ቁፋሮ የሚወጣው ገንዘብ ወጪ በጣም ብዙ ነው። እንደውም ጊዜ ስላጠረ ነው እንጂ በካልኩሌሽንም የያዝነው ጉዳይ አለ። ሌላ ጊዜ ማምጣት ይቻላል። እና ለምሳሌ እንደው በትንሹ ለመንገር አንድ በርሚልን ለማውጣት አንድ በርሚል ነዳጅ ለማውጣት ዝም ብለን በግምት $50 ያስፈልገናል ብንል ለማውጣት ብቻ ያንን አለ በተባለው ብር ማባዛት ነው። ከዛ በኋላ ኢንፍራስትራክቸር አለ፣ መንገድ አለ፣ ትራንስፖርቴሽን አለ፣ ሌሎች ኢንፍራስትራክቸሮች ሁሉ ይጨመሩና ያንን ኮስቱን ይናገራል። ያ ኮስት ሆኖ ከዛ በኋላ ሲሸጥ የሚያመጣው ነው። አሁን ለምሳሌ በኋላ አመጣበታለሁ። በኢትዮጵያ ውስጥ ተገኘ የተባለው የነዳጅ ክምችት በእርግጠኝነት አለ የተባለው የነዳጅ ክምችት ምን ያህል ሊሆን እንደሚችል እንነጋገርበታል። ስለዚህ መኖርና ማለት አለ የሚባለው ጂኦሎጂካሊ ማለት በምድረ ከርስ ውስጥ ያለው ነገር በኢትዮጵያ ውስጥ በስምጥ ሸለቆ መልክዓ ምድሩ ተመሳሳይ ስለሆነ በሱዳንም በሳውት ሱዳንም ስላለ በሶማሌም ስለሚገኝ በዩጋንዳም በኬንያም ስለሚገኝ ኢትዮጵያ ውስጥም ነዳጅ የመገኘቱ እድል አለ። ይሄንንም ደግሞ አለቶቹን ፈንቅለው አፈሮችን መርምረው የአካባቢውን ባህሪ አጥንተው ያረጋገጡት ጉዳይ ነው እና በሚሊዮን በርሚል የሚቆጠር ነዳጅ ኦጋዴን ውስጥ ሊኖር ይችላል። በሚሊዮን የሚቆጠር ኪዩቢክ ሜትር ጋዝ በተባሉት አካባቢዎች ሊኖሩ ይችላሉ። ነገር ግን አሁን በኢትዮጵያ ውስጥ ተገኘ ወይንም አለ የተባለው ቁጥር ግን በዓለም አቀፍ ዳታ መሰረት በምንመለከተው ቁጥሩ ካለ ልታሳየን ትችላለን፣ ማየት እንችላለን። እስቲ መጀመሪያ የኢትዮጵያ ቴሌቪዥን በአንድ ወቅት የዘገበዋል። ይህንን ምስል ለተመልካቾቻችን የምናሳይ announced discovery of more than 21 billion cubic meter of the Ethiopian አለኝ ነው የሚለው እንግዲህ በኦጋዴን ላይ 1.3 ቢሊዮን ኪዩቢክ ሜትርስ ናቹራል ጋዝ ሪዘርቭድ አለ ነው የሚለው። እንግዲህ ይሄ እውነት ነው ወይ? ኦኬ፣ ይሄ እውነት ከሆነና አለ የምንል ከሆነ በኢትዮጵያ ውስጥ እንግዲህ እንደነዚህ አይነት ዳታዎች ወደኋላ እንመለሳለን። ኢትዮጵያ የሁሉ ሀብትና ንብረት ይህንን ሁሉ አቅም አላት ካል በኢትዮጵያ ውስጥ ለኤክስፖርት ለማድረግስ አቅሙ አለ ነው ወደሚለው እንሂድ እስቲ። እንግዲህ ይህንን ዳታ ደግሞ እንመልከተው። እዚህ ጋር የሚያሳየን 428 ሺህ ነው። እስቲ እዚህ ላይ እንደገና አሁን እኛ በበርሜል 428 ሺህ ልክ ነህ። 74 ሺህ ያስፈልገናል እኛ ኮንሱም የምናደርገው የምንጠቀመው። ከዚህ ውስጥ እንደገና ኔጌቲቭ 73.646 ገና ያስፈልገናል ካለ ለራሳችን እንኳን ተጠቅመን ስለማይበቃም ማለት ነው። እስቲ በዚህ ላይ ያለ ትንታኔ ምንድን ነው? እሺ እንግዲህ የመጀመሪያውን የኢትዮጵያ ዜና አገልግሎት ያወጣውን ዜና እንመልከተው። እሱን እስቲ አንጣው። እሺ አሁን እዚህ ላይ የተናገሩት ምንድን ነው? ሊኖር ይችላል ተብሎ የተገመተው ነው በጥናት የጂኦሎጂ አጥኚዎች፣ የከርሰ ምድር ሀብት አጥኚዎች በዚህ ቦታ ላይ ይህን ያህል ቢሊዮን ኪዩቢክ ሜትር ኦፍ ጋዝ ነው። ይሄ ጋዝ ነው። ጋዝና ፔትሮል ሁለቱ ይለያያሉ። በኪዩቢክ ሜትር የምንጠይቀው ጋዙን ነው። በበርሜል ሜጀር የምናደርገው ደግሞ ድፍድፍ ነዳጅን ነው። ሁለቱ ይለያያሉ። ጋዝ ከወጣበት ቦታ እስከ ፖርት ድረስ ወይ በባቡር ይመላለሳል ወይ ደግሞ በቱቦ ተዘርግቶለት ይመላለሳል እና ይህ ነገር በጥናት እዛ አካባቢ ሊኖር ይችላል ተብሎ በጥናት ያረጋገጡት ነገር ነው። ይሄ ነገር እውነት ነው።
ውሸት አይደለም። ኦኬ ግን ይሄን ነገር ፕሪሳይስሊ መኖሩን ለማወቅና ያንን ነገር ወደ ተግባር ለመለወጥ ሌላ ጉዳይ ነው። አሁን ሁለት ነገር ነው እዚህ ላይ የምናየው። አንድ ቦታ ላይ ሲቆፈር በጥናቱ ስንመለከተው ሁለት ነገር ነው የሚያገኙት። አንድ ጋዝና አንድ ነዳጅ ነው። ሁለቱን ነገር ነው የሚያገኙት። ስለዚህ ጋዙ በዚህ በ21 ምናምን የተባለው ነገር አለ። ከዛ በኋላ ደግሞ ነዳጅም ደግሞ ይኖራል ተብሎ ነው የሚገመተው። ያንን ነገር በተግባር ለውጠውት ማለት ወደ አውጥተውት ለመሸጥ ወይንም ደግሞ ወደ ኮሜርሻል ነገር ለመለወጥ እርምጃ አልተወሰደም። የኦጋዴን ጉዳይ በጣም ኮምፕሌክስ የሆነ ጉዳይ ነው። መጀመሪያ አሜሪካኖች ዘግተውት ሄዱ። ከዛ ሶቪየቶች መጡ። የኦጋዴን ጦርነት ተነሳ። እንደገና በመለስ ጊዜ ተሞከረ። በቻይኖች በደፈጣ ውጊያ የተመቱበት ሁኔታ ነበረ። የኦጋዴን ነፃ አውጪ ድርጅት የሚባለው ፖለቲካል ኦርጋናይዜሽን ያ በውጭ ኃይሎች ሁሉም ነፃ አውጪ ድርጅቶች እንደምናውቃቸው ሻቢያ፣ ቲፒኤልኤፍ፣ ኦኤልኤፍ፣ ኦብነግ ምናምን የሚባሉት በሙሉ ነፃ አውጪ ድርጅቶች የሚረዱት በአረቦች ነው። ዋናው ያናጠር ዋናው ዓላማ ኢትዮጵያ ራሷን ችላ በነዳጅም ወይንም ደግሞ በዚህ በኦይል ምርት በጋዝ እና በነዳጅ ምርት ራሷን እንዳትችል የማድረግ ጉዳይ ስለሆነ ያንን አደናቅፈው ይዘውታል። በዛ በኩል ያሉት መንግስታቶች መውሰድ የሚገባቸው ፖሊሲዎች ትክክል ነበሩ ወይ? አሁን አንድ ጥናት ልኬልህ ነበር ወደ 50 ገጽ የሚሆን ስቲል የሚያወሩት ያው ኢትዮጵያ ውስጥ ያሉ ጥናት ድርጅት ይመስለኛል ይሄንን ጽሁፍ የጻፈውና አይ ቲንክ ፒስን ምናምን የሚባሉ ናቸው። እስቲ ስመለከታቸው ይሄ ዳታውም የራሱ ነው። እነሱ ናቸው ሪሰርች ይሄ እንትኑ ይሄንን ያዘጋጀው አይ ቲንክ ሪፍት ቫሊ ኢንስቲትዩት የሚባል ነው። አይ ቲንክ እዛው አካባቢ ከፖለቲካው ጋር አፊሊዬሽን ያላቸው ሰዎች ናቸው። ፒስ ሪሰርች ፋሲሊቲ የሚባል ነው። ኢትዮጵያ ውስጥ ያለ ነገር ነው። ጆዋሪያ አሊ የሚባል ሰው የጻፈው ሰነድ ነው እና ይሄን ሰነድ ስትመለከተው የሚነግርህ የፖለቲካል ቶኖች አሉ፣ ንግግሮች አሉ እና ለምሳሌ ኦጋዴን አካባቢ ማርጂናላይዝድ የሆነ ህዝብ ነው፣ የተገፋ ህዝብ ነው፣ እንዲህ የሚሉትና የፖለቲካ አጀንዳ ያላቸው ጽሁፎች ናቸው እና በተደጋጋሚ የመጡት በተለይ ከደርግ በኋላ የመጡት ስርዓቶች አገሪቱን በብሔር ከፋፍለው ለነሱ ለመግዛት እንዲመቻቸው ብለው ነው። ነገር ግን አገሪቱ ያላትን እምቅ የነዳጅ ኃይልም ሆነ የማናቸውም ሪሶርስ እንዳትጠቀም ያደረጉበት ሁኔታ ነው። ስለዚህ መኖሩ አለ፣ በጥናት ተረጋግጧል። አሁን ሁለት ነገር ነው የምናወራው አድማጮቻችን ግልጽ ለማድረግ የነዳጅ ድፍድፍና ጋዝ ሁለቱ የተለያየ ነገር ነው። መኖሩ አለ፣ ነገር ግን ያንን አውጥቶ የመስራቱ ጉዳይ የትየለሌ ነው። የሚቀጥለው ነጥብ ላይ ስንመጣ የነዳጅ በኢትዮጵያ ቴሌቪዥን የተገለጸው 21 ቢሊዮን ኩቢክ ሜትርስ አለ እያልከኝ ነው? ልክ ነው? አዎ አለ ብለዋል። አሁን ጥናቶቹ አሁን ለምሳሌ እዚህ ላይ ለአንተ ሼር ያረኩልህ ብዙ ሼርም ያላረኳቸው ጽሁፎች አሉ እና ብትመለከተው አንደኛውን ሰነድ ተመልከተው። አንድ ሌላ ፒዲኤፍ የላኩልህ አለ። ያንን ያህል ካለን ኢትዮጵያ እንደውም ከራሷ አልፋ እንደውም ሌላ 73.646 ያስፈልጋታል ይህን ያህል በርሜል ብሎ ይጠይቃል። ኖ እዚህ ጋር ግልጽ ላርግልህ፣ ጋዝና ነዳጅ ድፍድፍ ሁለቱ የተለያዩ ነገሮች ናቸው። ጋዝ ለብቻው ነው። ነዳጅ የፔትሮሊየም ናፍጣ ምናምን የምታወጣበት ደግሞ የተለየ ነው። ሁለቱ የተለዩ ናቸው። ያ ክሩድ ኦይሉ ጥቁሩ የሚወጣው ነው። ያኛው ጋዝ ነው። ጋዝም ስለሆነ በሜትር ኪዩብ ነው ሜጀር የሚደረገው። ይሄኛው ግን ድፍድፍ ነዳጅ የምትለው ጥቁሩ የሚወጣውን ሳውዲ አረቢያ ላይ ሲወጣ እንደዚህ በማለቅ እየገፉ የሚያወጡት ነገር አለ። ማሽን እንደዚህ እያለ ያው ይስበዋል። ያ ድፍድፍ ነዳጁ በበርሚል የሚለካው ነው። ያ ድፍድፍ ነዳጅ በኢትዮጵያ ውስጥ አለ የተባለው በትክክል አለ ተብሎ የታወቀው እስካሁን
428,000 በርሜል ነው። አየህ ይሄ ማለት ነው ይሄ ኦይል ሪዘርቭ ተብሎ የሚታወቀው ጋዝና ኦይል ይለያያል። ኦይል ሪዘርቭ ተብሎ የሚታወቀው 128,000 በርሜል ነው። አሁን ኢትዮጵያ በቀን ኮንሱም የምታረገው አይ ቲንክ የኛው ዳታው 2016 አካባቢ ነው። እስካሁን ብዙ ተለውጧል። ከ7 አመት 8 አመት አካባቢ ጨምሯል። በዛ ሰዓት የነበረው 74,000 በርሜል ያስፈልጋታል በቀን። እየተግባባን ነው። ልታወጣ የቻለችው በዛ ሰዓት 354 በርሜል ነው። እንግዲህ ዳታው የሚያሳየን 354 በርሜል በማውጣት በዓለም 116ኛ ሀገር ነች ካለው ነዳጅ። ለምሳሌ 10ቱን ትላልቅ የነዳጅ እናርጋቸው። ለምሳሌ 10ሩ ትላልቅ የነዳጅ ክምችት ያላቸውን ሀገሮች እንመልከት። ዩናይትድ ስቴትስ አሁን ለምሳሌ እንተመልከት 14 ቢሊዮን 837 ሚሊዮን ነው 14 ትሪሊየን ነው ማለት ነው። 14 ትሪሊየን 837 ቢሊዮን 638 ሚሊዮን 510 በርሜል እንትን ነው ያላት የነዳጅ ክምችት አለ ማለት ነው ዩናይትድ ስቴትስ ውስጥ 14 ቢሊዮን 837 ሚሊዮን 639510 ትክክለኛው ነገር ትሪሊየን አይደለም 14 ቢሊዮን 837 ሚሊዮን 639510 አሁን ይሄንን በዚህ ስትመለከተው ስትወርድ የምታገኘው አቨሬጅ 15 ቢሊዮን አሜሪካ ወደ 13 ቢሊዮን ሳውዲ አረቢያ ሩሲያ ቀጥሎ ቻይና ታገኛለ። ከዛ በኋላ ደግሞ ወደ ኋላ ያሉትን 10 አገሮች እንመልከት። ከመጨረሻው ወደ ላይ ማለት የመጨረሻዎቹ 10 አገሮች የምንላቸው እንግዲህ ያላቸው ማለት አንደኛው ጆርጂያ ነው። ከኢትዮጵያ ከፍ ብሎ ያለው ጆርጂያ ነው 394,000 በርሜል ነው ያለው። የኢትዮጵያ ደግሞ 354,000 ነው። አሁን ይሄ ነዳጅ ድፍድፍ ተገኘ ወይንም አለ ተብሎ ቢቆፈር ያን ያህል እናወጣለን ተብሎ የተረጋገጠ ነው። ስለዚህ ከዚህ ነዳጅ ውስጥ እና አብዩ አወጣን ብለው የሚናገሩት የበርሜል ብዛቱ 354 ነው። አባይን በጭልፋ ማለት ነው። በዚህኛው ዳታ ላይ ግን ምንም ማለት አይደለም። ኤክስፖርት የምናደርገው ነገር የለንም ይላል። በቃ ኤክስፖርት ኢምፖርት ኤንድ ኤክስፖርት ይላል። ሊያረጉት አይችሉማ። ምን ያርም ኔጌቲቭ 73646 አለን ማለት ነው። አዎ እንኳን ኤክስፖርት ሊያረጉ ይኸውልህ አንድ ካልኩሌሽን ሰርቼ ነበረ። ይሄንን ነዳጅ ቆፍረን ብናወጣውና ኢትዮጵያ ብትጠቀምበት ልንጠቀምበት የምንችለው 6 አመት ተኩል አካባቢ ነው። ከዛ በኋላ ይደርቃል፣ የለም። ስለዚህ አገሪቱ እንኳን ኤክስፖርት ልታረግ ቀርቶ የወጣው ነዳጅ እንግዲህ አሁን ሪፋይነሪ መኖር አለበት። እኔ የት እንደሚደረግ አላውቅም። በአሁኑ ሰዓት የኢትዮጵያ ነዳጅ ሪፋይነሪ የት እንደሆነ አላውቅም። ምክንያቱም ድሮ አሰብ ነበረን፣ ከራሻኖች የተሰጠነ የነዳጅ ማጣሪያ ነበረን። አሰብ ከተወሰደ በኋላ ኢትዮጵያ ከየት እንደምታመጣ የተጣራ ነዳጅ አላውቅም። ጅቡቲ ላይ ሪፋይነሪ ሊኖር ይችላል። እንግዲህ ተመልከት፣ ከኢትዮጵያ አውጥተ 600 ምናምን 300 ምናምን በርሜል ነዳጅ ወደ ጅቡቲ ወስደህ አጣርተኸው ተመልሰህ ብትሸጠው ኢትዮጵያ ውስጥ ትከስራለህ እንጂ አታተርፍም። ምንስ ይጠቅምሃል?
ምናልባት የኢትዮጵያ ማዕድን ሚኒስትር ይህንን መግለጫ ነው የሰጠው በዚሁ ሳምንት ውስጥ ባለፈው ሳምንት ውስጥ ወደ ጅቡቲ የዘረጋ ነው መስመር ማጠናቀቅ አልተቻለም፣ ምክንያቱም በበጀት እጥረት ምክንያት ብሏል። ምናልባት ይህን ከኡጋዴን የሚገኘው ነዳጅ ወደዛ ለመላክ የታቀደው የታሰበ ነው ማለት ይቻላል ለማጣራት ነው አሁን ይኸውልህ ለማጣራት ራሱ በቂ የሆነ ነዳጅ የለህም እንደው ቢኖረንም ስለ አሁን ለዚህ ነው ባለሙያዎችን በዚህ ስራ ላይ የተሰማሩ ባለሙያዎችን መጥራት የሚያስፈልገው። ምክንያቱም በየሁሉ መግባባት አንችልምና በዚህ ቦታ ላይ ያሉት ሰዎች ነው። ለምሳሌ አንድ ሪፋይነሪ እንዲያጣራልህ የምትሰጠው ነዳጅ ብዛት ምን ያህል ነው ስልህ ለይስሙላ ካልሆነ በስተቀር 430 ምንድነው ቁጥሩ ስንት ነው እንዳልሳሳት 334 በርሚል በቀን እያመረትክ ለነዳጅ ማዳሪያ አትሰጥም። ለምሳሌ በቀን እያመረትክ 334ቱን በቀን አምርተህ በ10 ቀን ውስጥ በመቶ ቀን ውስጥ እንኳን ብታረገው ወደ 35400 በርሚል ይመጣል። እንግዲህ በመቶ ቀን ውስጥ ብትልከውና ብታጣራው ማለት ነው። እና ይሄን ያህል እኔ ኮሜርሻሊ ቫያብል ነው የሚል ነገር የለኝም። ቅድም እንዳልኩ ነው ሙሉ በሙሉ ነዳጁ ቢወጣ ኢትዮጵያ ልትጠቀምበት የምትችለው ባለው ኮንሰምፕሽን ማለት ነው እያደገ ይመጣል። እሱን ነገሮች እንደተጠበቁ ሆኖ የሚሉት ነገር አለ ኢኮኖሚስቶች። ሁሉ ነገር ሳይለወጥ ብንመለከተው ልትጠቀምበት የምትችለው 6 ዓመት ከመንፈቅ ወይንም ደግሞ 6 ዓመት ተኩል ሊሆን ይችላል። አሁን አለ የተባለው ነው እንግዲህ አሁን በትክክል የተረጋገጠው ነዳጅ ነው። እንግዲህ ይሄ የዓለም አቀፍ ዳታ ነው። ለኢትዮጵያ ተብሎ ብቻ የተዘረጋ እዚህ ጋር ውሸት ነው የሚባል አይደለም። የአሜሪካንን አይተናል፣ የሳውዲና አረቢያን አይተናል፣ 10ቱ ታላላቅ ነዳጅ የሚያመርቱ ሀገሮችን አይተናል። ከዛ በታች ደግሞ 10ቱ ደግሞ በታች ያሉ ሀገሮችን ተመልክተናል። እና እነዚህ ሀገሮች ኢትዮጵያን እንደዚህ ስም አሁን ለምሳሌ ብዙ ጊዜ የመንግስት ደጋፊዎች እና መንግስት ፖለቲከኞች የሚሉት ምንድነው እንደዚህ አይነት ዳታ ስትመጣ የሀገሪቱን እድገት የማይወዱ እንቅፋት የሆኑ በጥላቻ አይናቸው የታወረ ምናምን ይላል። ይሄ ግን ዳታ ከዌብሳይት ላይ በትክክል የተወሰደ ነው። ዌብሳይቱንም ሼር ማድረግ ይቻላል ወደ በኋላ። የዓለም አቀፍን የነዳጅ አምራቾች እነማን ናቸው? ክምችታቸው ምን ያህል አለ? ለምሳሌ በክምችት ቬኔዙዌላ ነው የምትበልጠው። ቬኔዙዌላ በጣም ኃይለኛ ክምችት አላት። 18% የሆነው የዓለም ነዳጅ ክምችት ቬኔዙዌላ ነው ያለው። ሌላ አንድ ስላይድ አለ የክምችት ብዛትን በተመለከተ የላኩልህ። እሱ ነገር አይተዋል? እሱን አላገኘሁት። እነዚህ ናቸው ነገር ሌላ አንድ ሶስተኛ እንትን ያለ መሰለኝ። ቬኔዙዌላ አሁን 119 ላይ ነው ያለችው። አንድ ኖ እሱ በማምረት ጉዳይ ነው። በክምችት ግን ስትመለከተው ግን ቀጥታ ዌብሳይት እንትን ያልኩ ችግር የለውም። እሱ ዞሮ ዞሮ ከአሜሪካን በተሻለ ክምችቷ ብዙ ነው። አዎ ኦኬ፣ ወደ ኢትዮጵያ እንምጣ። ቅድም ለማንሳት እንደሞከርኩት ቶሎ እንግዲህ ሪፋይነሪው ከሌለ ያው ከአሰብ ነበር ቅድም እንዳልከው፣ ግን የአሰብ ጉዳይ ተዘግቷል። ወደ ጅቡቲ ለመላክ የበጀት ችግር ስላለብን ነው የሚል ነገር አንስተዋል። ምን ማለት ነው ታዲያ? እንግዲህ እነዚህ የሚሰጡት ጋዜጣዊ መግለጫ የትኛውን እንደሆነ በትክክል ያስቀምጡልን ያስፈልጋል። ጋዙ ለምሳሌ የሆነ አንድ ክሊፕ ቪዲዮ ተመልክቼ ነበርና የሆነ በስድብ ነገር ነው የሚናገሩት። በጋዙ የሚንጫጩ ነው በምናምን የሚል የሆነ ፕሮግራም ያዘጋጁ ሰዎች አሉ፣ ወይንም በነዳጁ የሚንጫጩ ሰዎች የሚሉት ነገር አለ። በመጀመሪያ ሊሰመርበት የሚገባው ነገር ቢኖር ኢትዮጵያን የነዳጅ አምራች ሻጭ ብትሆን የሚከፋው ኢትዮጵያዊ አለ ብዬ አላስብም። ምንም የመንግስትም ጠላት ብትሆን ማለት ነው። ከመንግስት ጋር ፖለቲካሊ ብትለያይም ኢትዮጵያ ስትራቴጂክ የሆኑ ሚኔራሎች ሪሶርሶችን ባለቤት ብትሆንና ሸጣ ገንዘብ ብታገኝ
ከሚገኘው ገንዘብ ተዘርፎ የተቀረው ለትምህርት ቤት፣ ለሆስፒታል፣ ለልጆች ማሳደጊያ፣ ለመንግስት ስራ፣ ለፋብሪካ መስሪያ እንደሚውል አንጠራጠርም። ያ ማለት አይደለም። ነገር ግን ሰዎቹ ለፕሮፓጋንዳ ነገር ልብን ሰዎች ከዚህ ቀገር ነው ከዛው ነገር በዚህ በአርባ ምንጭም አካባቢ የጋዝ ክምችት አለ ተብሎ ሲነገር ሰምቼ ነበር። እስከዛሬ ማስረጃውን ላገኘው አልቻልኩኝም እና ለምሳሌ የሳይድ እንደው ፖይንት ይሆንና ሌሎች ሰዎች ይሄን ማስረጃ ካላቸው ሼር ቢያደርጉን ጥሩ ነው። ለምሳሌ በአንድ ወቅት ላይ የሆነ መሬት መንቀጥቀጥ በኢትዮጵያ ውስጥ ይሰማ ነበር፣ በጣም በከፍተኛ እስከ አዲስ አበባ ድረስ እና አንዳንድ ሰዎች የሚሉት ምንድነው ይሄ መሬት መንቀጥቀጥ አንዱ ምክንያቱ ይሄ ፍራክቸርስ የሚሉት ቴክኖሎጂ አለ። የበታች መሬትን የመጨረሻ አለቱን ሰንጥቀ ጋዝና ነዳጅ ማውጣት ጉዳይ አለ። አሁን በዩኬ የተከለከለ ነው እሱ። ዶናልድ ትራምፕ ፈቅዷል። ድሪል ቤቢ ድሪል የሚለውን መፈክር ታስታውሰው እንደሆነ እንደመጣ ድሪል ቤቢ ድሪል ብሎ ያጣና ፍራክቸርም ቢሆን መሬቱን ሰንጥቀህ ያንን ስታረገው ምን ይፈጥራል? የመሬት መንቀጥቀጥን ይፈጥራል። እና በኢትዮጵያ ውስጥም በአንድ ወቅት ላይ የመሬት መንቀጥቀጥ የተፈጠረበት ምክንያት አንደኛው እንደዚህ አይነት ሙከራ ተካሂዷል የሚሉ ሰዎች አሉ። ማስረጃው በትክክል እጄ አልገባም፣ ግን የሰሚ የውጭ ሰዎች ኢንፎርሜሽኑ ያላቸው ሰዎች ለአንድ ለቀረበ ወዳጄ ነግረውት እንዲህ አይነት ነገር አለ ተብሎ ተነግሮኛል። እንዲህ አይነት እንቅስቃሴዎች ሊኖሩ ይችላሉ። ስለ ስትራቴጂክ የሆነ ሪሶርስ ስለሆነ ጂኦፖለቲካሊም በጣም ሴንሲቲቭ ስለሆነ የተደበቁ የተሸፋፈኑ ነገሮች ሊኖሩ ይችላሉ። ዋናው ነገር መታየት ያለበት ግን በዓለም አቀፍ ደረጃ በዚህ የወጣው ዳታ የሚያመለክተው እኛ አሁን የምንወያይበት በአገሪቱ ውስጥ አለ የተባለው የነዳጅ ክምችት የተረጋገጠለት 428,000 በርሜል ነው። ከዛ ውስጥ አብይ ሊያወጣ የቻለው ወይንም ኢትዮጵያ ልታወጣ የቻለችው 354 ነው። ለምን አነሰ ወይንም ለምን በዛ የደስታ የሐዘን ጉዳይ አይደለም። እዚህ ላይ የምንወያየው ፋክት ነው። ይህ ከሆነ አገሪቱ የሚያስፈልጋት በቀን የሚያስፈልጋት ፍጆቷ 74,000 በርሜል ነው። ስለዚህ 354ን አውጥታ እንኳን አጣርታ ብትጠቀምበት ገና 773,646 በርሜል ከውጭ ማምጣት አለባት። ያ ማለት አገሪቱ እንኳን ልትልቅ ቀርቶ የራሷን ፍጆታ የማይፈጅ ነው። ይሄንን ነገር ቴክኖሎጂ ሙሉ በሙሉ ለራሷ ብታወጣው ማለት ነው። አገሪቱ ይሄንን ብታወጣው ልትጠቀምበት የምትችልበት ዘመን 6 ዓመት ተኩል ብቻ ነው። 6 አሁን ባለው ዳታ ማለት ነው። አሁን ባለው ዳታ መሰረት የሚያሳየን ይሄ ነው ፋክቱ። ስለዚህ የአብይ እንደዚህ ህዝቡን እንደ የሱን ደጋፊዎች እንደ ግሪሳ ማስነሳትና ይሄው ነዳጅ አመጣሁላችሁ ኃይለ ሥላሴም ደክመው ያቃታቸውን ወይንም ደግሞ ደርግም ያቃተውን በከራሻኖች ጋር ሆኖ ወይንም ደግሞ እነመለስ ያቃታቸውን እኔ ይሄው ነዳጅ አመጣሁላችሁ የሚለው ነገር ከአሃዙ ጋር ስናነጻጽረው ውሸት ሆኖ እናገኘዋለን። ነጥቡ እዛ ላይ አየ እንጂ ዛሬ አገሪቱ አዲስ አበባ ለምሳሌ ቡልቡላ ወንዝ የሚባለው ነዳጅ በነዳጅ ሆኖ አድሮ ኢትዮጵያ ህዝብ ነዳጅ በነፃ ቢቀዳ ያስደስተኛል እንጂ ወይንም ደግሞ ማናቸውንም ኢትዮጵያዊ ያስደስታል እንጂ የሚያስከፋው ነገር አይደለም። ምክንያቱም ዞሮ ዞሮ ያ የነዳጅ ሀብት የአገር ሀብት ነው። ትሪክል ዳውን የሚሉት ነገር አለ። በተዘዋዋሪ መንገድ መንግስት ሳይወድ በግድ የውጭውን ዕዳ ይከፍላል። ፎሬን ከረንሲውም ይኖራል። መድኃኒት ማስመጣት ይቻላል። የፋብሪካ እቃዎች ማስመጣት ይቻላል። ትምህርት፣ ጤና፣ ኑሮ ሁኔታ ሊሻሻል ይችላል። እሰየው የሚያሰኝ ነው። ግን ፋክቱ ያለው ቁጥርና የተነገረን በዓለም አቀፍ ደረጃ የተነገረን ቁጥርና ከአሜሪካ ጀምሮ እስከ ታች ድረስ የተነገረን ቁጥርና እነሱ ሊነግሩን ሊግቱን የሚፈልጉት እውነት የተራራቀ ነው። እሱ ነው እኛ የምንከራከራቸው። በእርግጥ በኢትዮጵያ ውስጥ ባለው የጂኦሎጂካል የመሬት አቀማመጥ ይዘት ሳይንቲስቶቹ የሚሉት በኢትዮጵያ ውስጥ የነዳጅና የጋዝ ክምችት አለ። የነዳጅና የጋዝ ክምችት አለ። ያንን የነዳጅና የጋዝ ክምችት ለማውጣት በኢትዮጵያ ውስጥ ኢንተርናል ፖለቲኩ የውስጣዊ ፖለቲካችን
የውጩ ደግሞ ጂኦፖለቲክሱ ወጥሮ አገሪቷን ይዟታል። ይሄንን በአባይ ግድብ ማየት እንችላለን። በአባይ ግድብ ስንመለከተው አባይ ግድብ ከተጀመረበት ጀምሮ በዛሬው ሰዓት ቢጨርስ ኖሮ 6400 ሜጋዋት ኤሌክትሪሲቲ አምርቶ አገሪቱን በሙሉ ብርሃን በብርሃን አድርጎ ጎረቤት ሀገሮችን በኤሌክትሪክ ይመግባል የተባለው ፕሮጀክት በአብይ ብልጽግና ከሽፎ የቀረ ነው። አየህ መጀመሪያ ቲፒኤልኤፍ ሳቦታጅ ሰራበት። የቲፒኤልኤፍ አመራሮች ሳቦታጅ ሰሩበት። ወደፊት እንነጋገርበታለን እንዴት ሳቦታጅ እንደሰሩበት፣ ስራው በትክክል እንዳይሰራ ያካሄዱበት መንገድ አለ። በትንሹ ለመንገር ለምሳሌ ሲሚንቶ ሙገርና አዲስ አበባ አካባቢ በዛው አካባቢ እያለ ግዴታ ከትግራይ ከሞሶቦ ካልመጣ ብለው የፕሮጀክቱን ዋጋ ኤክስፔንሲቭ አድርገውታል። በፕሮጀክት ማኔጅመንት ስራ ላይ ፈጽሞ ቢታሰብ ጉዳይ አይደለም። ሁሉ ጊዜ ሪሶርስህን ከአካባቢ ነው የምታገኘው። the nearest ሪሶርስ ነው። ትራንስፖርት ኮስት አለ ምናምን አንደኛ። ሁለተኛ ተርባይን የኤሌክትሪክ ገመድ ሰርቶ የማያቅ ጀነራልን አምጥተው ታላቁን ህዳሴ ግድብ ሊያንቀሳቀስ የሚችል ተርባይን ካልሰራ ብለው ሜቴክ ነው ምናምን ብሎ አቋቁመው ሲቀልዱበት ነበር እና ሸፍጡ በየአቅጣጫው ነው። አብይ ደግሞ ሲመጣ ግብጽ በስሩ ቶኒ ብሌርን በለው በቶኒ ብሌር ኢንስቲትዩሽን ኢንቮልቭ ነው። ከዛ በኋላ በአረብ ኤሚሬት በኩል ተደርጎ ያው እንደምናውቀው ወላሂ ቢላሂ ግብጽን የሚጎዳ ነገር አላረግም ብሎ አንዴ 3 ተርባይን አገባው፣ አንዴ 4 ተርባይን አገባው እያለ እየቀለደ ይሄው 7 ዓመት ሲጎትተው ኖሯል። ስለዚህ የነዳጁን ጉዳይ ተመሳሳይ ነው። አገሪቱ ራሷን ችላ ኢነርጂ፣ ምክንያቱም ኢነርጂ ለሁሉም ነገር ቁልፍ ነው። ከፀጉር ቆራጭ ጀምረህ ማለት ነው። ከፀጉር ቆራጭ ጀምረህ እስከ ትልቁ ፋብሪካ ድረስ ከኒውክሌር ብትገነባ ኤሌክትሪሲቲ ያስፈልጋል። ለምሳሌ አሁን ትልቁ ዛሬ በትልቁ ደረጃ ዓለም እየተወያየበት ያለው ኤአይ ቴክኖሎጂ፣ አርቲፊሻል ኢንተለጀንስ ቴክኖሎጂ ትልቁ ነገር ኤሌክትሪክ ኮንሰምፕሽኑ ነው። በጣም ኤሌክትሪክ ይወስዳል። ኤአይን ለመስራት እና በኤአይ ለመጠቀም አንድ ሀገር ከፍተኛ ኤሌክትሪክ ኮንሰምፕሽን ያስፈልጋታል። ስለዚህ ኤሌክትሪክ ኮንሰምፕሽናችን በዛ ባልደረሰበት ሰዓት ኤአይ ብሎ የሚያቋቁም ነው፣ እሱ ሌላ ቀልድ ነው። ነገር ግን አጠቃላይ አገሪቱ ኢነርጂ ያስፈልጋታል። ዊዛውት ኢነርጂ የሰው ልጅ ስልጣኔ ራሱ ኢቮልቭ ያደረገው በኢነርጂ ላይ ነው። የሰው ልጅ ከፕሪሚቲቭ ከወጣ ተብሎ ወይንም ከዋሻ ወጣ የሚቀጥለውን ስልጣኔ ወይንም ደግሞ እድገት አሳየ ተብሎ እንትን ያለው እሳትን ሲቆጣጠር ነው። እሳትን በእጁ ሲያደርግ፣ እሳትን ማንደድ፣ እሳትን መጠቀም ሲችል ፕሮቲንን መመገብ ጀመረ። ፊዚካሊ ሜንታሊ ማደግ ጀመረ ነው የሚባለው። አየህ እሳትን በመከ ከዛ በኋላ የከሰል ምርት ድንጋይ ከሰል የሚባለው ነው። ኢንዱስትሪያል ሪቮሉሽን የተከታተለው በስቲም ኢንጂን እና በከሰል ነው። በድንጋይ ከሰል ማለት ነው። ከዛ በኋላ ፔትሮሊየም መጣ። then that's revolutionized everything። የጀት ኢንጂን በለው የመኪና በለው የባቡር በለው በሙሉ እንትን በለው። ከዛ በኋላ እንግዲህ ኢነርጂው እየጨመረ ሲመጣ አቶሚክ ኢነርጂ መጣ፣ ዊንድ ኢነርጂ መጣ፣ ሌሎች ኢነርጂዎች መጡ። ኢነርጂ ለአንድ ሀገር ኢኮኖሚ በጣም ኢምፖርታንት ነው። የምትቀልድበት ፖለቲካ የምትቆምርበት ጉዳይ አይደለም። አየህ እና ህዝብን የምታታልልበት ጉዳይ አይደለም። አብይ ዛሬ ነዳጁን አውጥቶ ወደ 73600 በላይ በቀን እንደሚያስፈልገን እየታወቀ ኤክስፖርት ልናረግ ነው። ለተወሰኑ ወራቶች ስንሰራ ነበር ውስጡን አሁን ኦፊሻል ልናረግ ነው የሚለውን ቋንቋ ለህዝባቸው የአንድ ሀገር ማለት ትልቅ ኃላፊነት ያለበት ነው። እንደዚህ አይነት በጣም የተሳሳተና የተዛባ መረጃ ነው ወይም ውሸትን መናገር ለምን አስፈለገው ብለህ ታስባለህ? ጥሩ ጥያቄ ነው። ይኸውልህ ዘውዱ፣ አንደኛ ብዙ ጊዜ አሁን ለምሳሌ እኔ በዚህ ፊልድ ላይ እንደዚህ ገብቼ ላጥናው ምን አለ ምን የለም ምናምን ብዬ ገብቼበትም አላቅም፣ የኔም ፊልድም አይደለም እና ጉዳዩን ስታነሳው እስቲ በዓለም አቀፍ ደረጃ ያለው መረጃ ምን ይመስላል? በዚህ ሰዓት ለብዙ አድማጮች መነግራቸው ማናቸውም ሰው ኢንፎርሜሽን ወይንም ኖሌጅ is a click of the button ይባላል።
ክሊክ ስታደርገው የምታገኘው ጉዳይ ነው። ትክክለኛው እንግዲህ አስገብተህ እስቲ ይሄንን ነገር ፈልግልኝ ብትለው ማስረጃው በዓለም አቀፍ ደረጃ በኢንተርኔት ላይ ሞልቶ ተቀምጧል፣ ፈሷል። ትልቁ ችግሩ አብይና ደጋፊዎቹ ሌላው ሰው መረጃ የሚያገኝ አይመስላቸው፣ እውነትን ማግኘት የሚችል አይመስላቸው። አየህ እና አብዛኛው ህዝብ ህብረተሰብ ሶሪ ቱ ሳይ ዳት የኛ ያለንበት ሶሺዮ ኢኮኖሚክ ፋክት ነው። አንደኛ ኢንተርኔት የለም ኢትዮጵያ ውስጥ። ኢንተርኔት ፔኔትሬሽኑ ከአፍሪካ ዘሎስት ነው። በአሁኑ ባላጠናው የዛሬ ዓመት 2 ዓመት አይቸው ወደ 13% ነው ኢንተርኔት ኮኔክሽኑ። ኢቭን ያ ኢንተርኔት ኮኔክሽኑ 13% በሆነበት ሰዓት በጣም ሊሚትድ ነው። ሰው ቁጭ ብለህ እንደኔና እንዳንተ ፍሪ ዳታ ኖሮት ዙም ገብቶ 24 ሰዓት ሪሰርች እያደረገ እየፈለገ ኢንፎርሜሽን የሚያገላበጥበት ዘመን አይደለም። ከዛ በኋላ ደግሞ ኃላፊነት ያለባቸው ሰዎች፣ በዚህ ፊልድ ላይ የሰሩ ሰዎች፣ ኢኮኖሚስቶች፣ አርኪኦሎጂስቶች፣ በፔትሮሊየም ላይ ስራ የተሰማሩ ሰዎች ይሄንን ሰነድ ወጥተው በኢትዮጵያ ያለው ነገር ይሄ ነው። አሁን ቅድም እንዳልኩ ባለሙያዎቹ ተነስተው በኢትዮጵያ ውስጥ ነዳጅ ሊገኝ ይችላል። በመቀሌ አካባቢ ያለ መቀሌ ባዚን የሚባል ተጠንቷል። የአባይ ባዚን የሚባል አለ፣ የጋምቤላ አለ፣ የምናምን አለ። ፖቴንሻሉ አለ። አየህ እንደው በትንሽ ምሳሌ ልንገርህና አሁን እኔ እንደምታይ ሰውነቴ ፈርጠም ያልኩ ነኝ። ፖቴንሻሉ አለኝ ቦክሰር ለመሆን ከሰለጠንኩ ማለት ነው። ግን ስልጠና ስለሌለኝ ሰውነቴ ስለወፈረ ብቻ ቦክሰኛ ልሆን አልችልም። አየህ ፖቴንሻሉ አለኝ። ግን ጂም ገብቼ ስፖርት ሰርቼ አሰልጣኝ ሰጥቶኝ አመታት አስተምሮኝ ከዛ በኋላ መጋጭን ልመታ ልገባ እችላለሁ። ፖቴንሻሉ አለ ማለትና አክቹአሊ ቦክሰኛ ነው ለማለት ሁለቱ ይለያያል። አሁን አብይ የተጠቀመበት ፕሮፓጋንዳ ግን የአብይ ፖለቲካ ሁሉ ጊዜ በውሸት ላይ ዶክተር ሚልኬሳ ነው የተባሉት እነዚህ አሁን በቅርብ የወጡ የሆነ ሰዎች የተናገሩት ወይንም ደግሞ የሷ ካቢኔ የነበሩት የተናገሩት ነገር ምንድነው? ውሸት እንደ ፖለቲካ መሳሪያ ሆኖ የተጠቀመበት ነው። ስለዚህ ህብረተሰቡን በተለይ የሱ ደጋፊዎችን በእንደዚህ አይነት ነገር በመመገብ ህብረተሰብን ማታለል፣ ለምሳሌ በስንዴ ምርት ማለት ይችላል። በነገራችን ላይ እዚህ ላይ አንድ ነገር መጠንቀቅ ያለብን ነገር አለ። አብይ ትንሽ ውሸት ይዞ ነው ትልቁ የሚዋሸው። ትንሽ ውሸትና ትልቁ ይዋሻል። አየህ የአብይ ስልት እንደዛ ነው። አሁን አብይን ብሎ ሙልጭ ያለ ውሸት ነው እንዳትላው መከራከር የሚመጣው ለዚህ ነው። አሁን ይሄንን ዳታ ባናይ ኖሮ አሁን በትላንትና ባቀረብነው ነገር ላይ ማይሆን ነገር ነው ብለን ነበረ። ግን አሁን ዳታውን ስናገኘው የአብይ ውሸት ከየት እንደመነጨ እናውቃለን። አየህ የአብይ አሁን ዳታውን ስትመለከተው ይሄንን ዳታ አናላይዝ ማድረግ ነው። ኦኬ ያለን 400 ምናምን የተረጋገጠ 400 ነው ማውጣት እንችላለን። ያንንም ከተጠቀምን ገፋቢል 6 ዓመት ወይም 7 ዓመት ልንጠቀመው ብንችል ነው። ከዛ ውጪ የለም። ኤክስፖርትስ አናረግ አባባለ ገባ። ኢቭን በኢንዱስትሪ ፖሊሲ ላይ ለምሳሌ ኤክስፖርት ሰብስቲቱሽን የሚባል ነገር አለ። ኤክስፖርት ሰብስቲቱሽን ማለት ከውጭ የምታስገባቸውን ነገሮች በአገር ውስጥ ማምረት ማለት ነው። ስለዚህ እኛ ለመላክ ምን አስቸኮለን? ምንድነው አንድ አማርኛ አባባል አለ መሰለኝ፣ ምትለብሰው የላት ምትከናነበው አማራት ይላል ያገሬ ሰው። ምትለብሰው የላት ምትከናነበው አማራት አይነት ነገር ነው። እና ምንድነው አብይ የፖለቲካ መሳሪያ ለማድረግ ስለሚፈልግ መሪ ነኝ ለማድረግ አገሬ ሰልጥኛለሁ አገሩን እንደዚህ አድርጌያለሁ ለማለት ስለሚፈልግ ትንሽ ነገር ይይዝና ትንሽ ጭብጦ ይይዝና ቋሽ ምንድነው ከትንሽ ቆሎ ይዘ ካሻራው ተጠጋን የሚባለው አይነት ነገር ያንን ውሸት ይነግራል። ይሄኛው ውሸት ምንድነው? አንደኛ የፖለቲካ ጎራውን ለመከፋፈል፣ ሁለተኛ የሱን ደጋፊዎች ለማደናገር፣ ሶስተኛ የሱን የስልጣን ጥማት ለማራዘም የሚረዳበትና የሚጠቀምበት መሳሪያ ነው። ነገር ግን ከምሁራኑም ዘንድ ከሚዲያውም ዘንድ አሁን ለምሳሌ ሚዲያዎች ሲያቀርቡ ኦኬ ይሄ ነገር ተብሏል፣ ይሄ ነገር ከተባለ ይሄ ነገር ምንጩ ምንድነው? ከየት ነው የመጣው? እስቲ ይሄን ነገር እንመርምረው። ብዙ ሰነዶች አግኝቻለሁ። በቻይኖች የተጻፈ ሰነዶች አለ፣ ማት ሰነዶች አሉ። እሱን ቁጭ ብሎ ቅድም ያሳየው ሰነድ 52 ፔጅ ሰነድ ነው፣ 52 ገጽ ሰነድ ነው። እሱን ቁጭ ብለ መርምረ ኦኬ ከየት ነው የመጣው? ልዩነቱ ምንድነው? አሁን ለምሳሌ ሰው የሚመስለው
ጋዝና ነዳጅ አንድ አድርጎ ይወስዷል። ቅድም አሁን እኛ ጋርም ኮንፊውዥን እንደተፈጠረው ማለት ነው። አይ ድፍድፍ ነዳጅና ጋዝን አንድ አድርጎ ይወስዷል። ስለዚህ ይሄ ነገር ተገኘ ሲል በቃ ለመኪናውም ጋዝ ያገኘ ይመስለዋል ማለት ነው። እና ተርሚኖሎጂውም ራሱ የማብራራት ባለሙያችን ለወደፊቱ አንተ ይሄንን አሳይመንት ወስደህ በትክክል መተው በተለይ ጂኦሎጂ ያጠኑ በፔትሮሊየም ስራ ላይ የተሰማሩ ኢትዮጵያኖች ካሉ ያው ተሰደን መቼም በየሀገሩ እንኖራለን። አንድ ሁለት ሰው አይጠፋም አሜሪካ እንደዚህ አይነት የን ፕሮግራም የሚከታተል። በዚህ አጋጣሚ እንጋብዛቸዋለን። ኑና ስለዚህ ጉዳይ እናውራበት። ምንድነው እየተደረገ ያለው? ጂኦሎጂካል ፋክቱ ምንድነው? በኢትዮጵያ ከርሰ ምድር ውስጥ ያለው ሀብት ምን ይመስላል? አንድ ኢንጂነር ነበረ፣ ማን ነው ከየናሳ ኢንጂነር የነበረ ቅጣው። አሁን ቅጣው ለምሳሌ ትልቅ ብዙ የሚወራ ከበስተጀርባ ብዙ የሚወራ ነገር አለ። አንደኛው ከሚወራለት ነገር በናሳ ውስጥ ስለነበረ በናሳ ካሜራዎች ሳተላይቶች የተጠና የኢትዮጵያን የከርሰ ምድር ነገር ይዞ ለህብረተሰቡ ለማሳወቅ መጥቶ ምናምን የተባለ ነገር አለ። ስለ ያው ሌሎች የሚባሉ ነገሮች አሉ የተረጋገጠ ስላልሆነ ለሚዲያ ኮንሰፕሽን ላይ ሆነ ይችላል ከህይወቱ ማለፍ ጋር አብሮ የተያያዘ ጉዳይ እና እንዲህ አይነት ጥናቶችን ያላቸው ሰዎች የዩኒቨርሲቲ ባለሙያዎች ፕሮፌሽናሎች መጥተው በዚህ ጉዳይ ላይ ህብረተሰቡ ግልጽ አድርገው ቢያስተምሩት ጥሩ ነው። በኢትዮጵያ ውስጥ ሀብት አለ፣ ምንም ጥርጥር የለም። ለምሳሌ አሁን እኔ ትዝ ይለኛል እስካው ዛሬ ተዳፍኖ ዝም የተባለበት ነገር አለ። እኔ ማስታውሰው ለምሳሌ በጋራ ሙለታ ይሁን በሐረር አካባቢ በዚህ ወጣ ብሎ አካባቢ ዩራኒየም ያለበት ቦታ አለ። ዩራኒየም አለ እና ለኒውክሌር መሳሪያ መስሪያ በጣም አስፈላጊ የሆነ ማዕድን ነው። ግን ተዳፍኖ ዝም የተባለበት ሁኔታ አለ። ዩራኒየም እንደነበረ ገና ልጅ ተማሪዎች ሆነን የምናውቀው አይነት ጉዳይ ነውና እንዲህ አይነት ማዕድኖች የከበሩ ማዕድኖች ያሉበት ቦታዎች በጣም ሬር ሜታልስ ሊኖሩ የሚችሉበት ሁኔታዎች ሊኖሩ ይችላሉ። ነገር ግን እንግዲህ እዚህ ጋር ቅድም አሁንም ደጋግመን እንደምንለው በኢትዮጵያ ውስጥ ያለው የፖለቲካ መንጫጫት የብሔሮች ፖለቲካ መምጣት ኢትዮጵያ በብሔር ፖለቲካ እንድትዳከም የማድረግ አንዱ ትልቁ አጀንዳው የኢትዮጵያ ናቹራል አሴት ነው፣ ያላት ሀብት ነው። አንዱ ትልቁ ምክንያት ከተመቻቸው ኦጋዴንም ገንጥለው የተለየ ሪፐብሊክ ማቋቋም የሚፈልጉ ኃይሎች አሉ። ይሄን ስለ ሀገር አይደለም ኖት ነሰሰርሊ ሀገር መሆን የለበትም። የአሜሪካ አንድ ኮርፖሬት ይበቃል፣ ቢልጌት ይበቃል ይሄን ለመስራት። አየህ እንደ ጆን ሶሮስ የመሳሰሉ ሰዎች በቂ ናቸው። አንድ አሁን ያነሳው ጉዳይ ትግራይም ከፍተኛ ጥናት አድርገዋል። የነዳጅ ምርት ወይም ሪሶርሱ በከርሰ ምድር ውስጥ እንዳለ አረጋግጠዋል። በዚህ ምክንያት ነው ብዙ ጊዜ እንገነጠል ራሳችን እንችላለን የሚል ጥያቄ እያነሱ የሚሉ ወገኖች አሉ። በዚህ ሪሶርስ ላይ ተንተርሰው ወይም ደግሞ ጥቅም አለን ከሚል ሂሳብ እንጂ ከዛ ውጭ ምን ሪሶርስ አላቸው? ምናልባት ወርቅ እና እንደገና ደግሞ ረጅም ሰዓት ያው ህወሓት በስልጣን ላይ በነበረበት ሰዓት ባደረጋቸው ጥናቶች ይህ የነዳጅ ከፍተኛ የሆነ ሪሶርስ አለው ወይም በከርሰ ምድር ውስጥ አለ፣ በዚህ ምክንያት ነው የሚሉ ወገኖች አሉ። እውነት ከዚህ ጋር የተቆራኘ ይሆን? ይኸውልህ መንግስቱ አንዱ የተሳሳተበት ትልቁ ያው ስራችንን ስላልሰራን መጨረሻ አካባቢ ሲወጣ ምንድነው ከትግራይ ጠመኔ እንኳን የለንም ድህነት ብቻ ነው ያለን ምናምን አለ። ግን በአካባቢው ብዙ ተፈጥሮ ሀብቶች እንዳሉ የታወቀ ለምሳሌ አሁን ትዝ የሚለኝ ነገር አለ። የወርቁ አለ፣ ከፍተኛ የብረት ማዕድን በትግራይ ውስጥ አለ። አሁን በቅርብ ጊዜ እንግዲህ ይሄ የነዳጁን በከፍተኛ ደረጃ ያስፈለጉት ጉዳይ ነው። በጣም ኤርትራ ቦርደር አካባቢ በመቀሌ ምናምን አካባቢ ያለና ኢቭን ይሄ ወልቃይትና አካባቢ የሚፈልጉበት ምክንያት አንደኛ ወልቃይትም ራሱ የወርቅና የነዳጅ ክምችት አለው ተብሎ ስለሚታሰብ ነው። አይ ይሄ የጂኦግራፊው አጠቃላይ ስለ እኔ ባለሙያዎችን መጥራት የሚፈልገውና እንዲያስተምሩንም የሚፈልገው ይሄንን ነው። ስለ ሂስቶሪካል ነው። ከጥንት ጀምሮ ከዛሬ ሚሊዮን ምናምን ዓመት ጀምሮ መሬት የተሰነጣጠቀችበት የተደራረበችበት ምክንያት በዚህ ቦታ ላይ ፎሲል ጀሬሲክ ምናምን የሚል ሌየር የሚሉት ነገር አለ ለምሳሌ እና ይሄ የካርበን መበስበስና መጨረሻ ላይ ጋዝና ነዳጅ የመፍጠር አቅም ያለባቸው ቦታዎች አሉና እነዚህ ነገሮች አሉ እና በትክክል አለማጥናታችን ነው እንጂ አሁን ለምሳሌ እኛ ልብ አንለውም እንጂ ለምሳሌ ዳሎል አለ።
ዳሎልን ስትመለከተው የኤሊያን የሆነ ሙል ወይንም ደግሞ የማርስ መሬት የሚመስል ነው እና ብዙ ማዕድናቶች ያሉበት ቦታ ነው። ግን ያንን ሪሶርስ የማውጣት አቅም የመጠቀም አቅም የለም። ነገር ግን ለምሳሌ ያንን ነገር አፋርን እንድትገነጠል አድርጎ አንድ የፈረንሳይ ካምፓኒ መጥቶ ዘርፎ ሊሄድ ይችላል። ይሄ ነው ትልቁ ፖለቲካና በትግራይ ምድርም በአማራ ምድርም በሌሎች በመጠቃላይ በኢትዮጵያ ምድር ውስጥ ማለት ይችላል። እነዚህ መነጣጠሉን ብዙ አይመቸኝም። በተጠቃላይ በኢትዮጵያ ምድር ውስጥ ከፍተኛ ሀብቶች አሉ። እነዚህን ሀብቶች ግን በትክክል የመጠቀም ጉዳይ አለ። አሁን ለምሳሌ የአብይ ዱባዩ የሸኩዘ ጓደኛ ነው ምናምን ዱባዩ ፍቃደኛ ነው ወይ ኢትዮጵያ ነዳጅ አውጥታ ከሱ ጋር እንድትወዳደር ሌላ ዱባይ ከጎኑ እንድትፈጠር ፍቃደኛ ነው ወይ ብለን መጠየቅ አለብን። እስከ ተወሰነ ደረጃ ላይ ሊያስኬድህ ይችላል። ከዛ ውጭ ሮ ማቴሪያል ነው። ለምሳሌ አሁን ወርቅን የመሰለ ዝም ብሎ መዝረፍ አሁን በሱዳን የተጀመረው እንደዛ ነው። በሱዳን ወርቁን ይዘርፉታል፣ ያከማቹታል እየወሰዱ። ትልቁ የወርቅ ክምችት ያለው ውጭ ነው እና እንዲህ አይነት ነገር ነው በኢትዮጵያ ውስጥ የፈጠሩብን። ስለዚህ አሁን በዚህ አጋጣሚ ልናነሳ የምንችለው ምንድነው የፖለቲካ ኃይሎች በዚህ በብሔር ተሰባስበው የሚታገሉት ኃይሎች የሚያታግላቸው ምክንያቱ ምን እንደሆነ ማወቅ አለባቸው። ቲፒኤልኤፍ እንደዚህ ሪብላ ትግራይን ገንጥያ አገር ሆናለሁ የምትለው ትንሽ ሂንት አግኝታ ነው ማለት ነው። ሂንት አግኝታ ነውና እንዲህ አይነት ጥቅም አለን ብለው ሲያስቡ ወይንም የተሻለ ኮምፓራቲቭ አድቫንቴጅ የምንለው አለን ብለው ሲያስቡ የራሳቸውን የፖለቲካ አጀንዳ በይበልጥ ያራምዳሉ። ያንን ሪሶርስ የሚፈልጉ ኃይሎች ልብ በለኝ፣ ያንን ሪሶርስ ስትራቴጂክ ሪሶርስ የሚፈልጉ አሁን ለምሳሌ ሬር ሚኒራል ኖረ ብንል መቀሌ ላይ ወይም ትግራይ ላይ ሬር ሚኒራል የሚባሉትን አሜሪካኖች የሚፈልጉትን ለዚህ ለኤሌክትሮኒክስ ለሌሎችም ስራዎች የሚፈልጉ አለ ቢኖር ትግራይን ድሮ አስገንጥለዋት ነበር። that's a politics አየህ። በትክክል ለምሳሌ ማን ነው ትራምፕ ለምሳሌ ከዩክሬኑ ፕሬዝዳንት ጋር ሲናገር ፈርምልኝ ነው ያለው። በቃ የሬር ሚኒራሉን ፈርምልኝና ነፃ ላውጣ ልገላግል ከጦርነቱ ነው። ካልፈረምክ አይሆንም ነው ያለው። አልፈርምም ማለት ጦርነቱ ምክንያቱ ምንድነው ነው ጥያቄ። ምክንያቱ ብዙዎቹ ጦርነቶች ምክንያታቸው ኢኮኖሚክ ሪሶርስ ነው። የኢራንና የእስራኤልን ጦርነት ስንመለከተው ሰው ሌላ ነገር ይመስለዋል እንጂ የቻይኖች ቤልት የኢንተርናሽናል የንግድ መስመር የመዝጋታቸውና ሶቪየቶች ደግሞ ከሞስኮ ተነስቶ በኢራን በኩል አልፎ በሰላጤው በኩል የሚመጣ የትሬዲንግ ሩት ማምጣታቸው ትልቅ ስጋት ስለገባቸው ነው። ስዊዝ ካናል ከ20 ዓመት በኋላ ድንገት ከጨዋታ ውጪ ሊሆን ይችላል። ኢቭን ቀይ ባህር ራሱ ከጨዋታ ውጪ ሊሆን ይችላል። እና የዓለም ፖለቲካ የተመሰረተበትን ሁኔታ ተመልክተን ነው ማየት ያለብን። እና አብይ ወደ ዋናው ቁም ነገራችን ስንመጣ አብይ ነዳጅ ማውጣቱን እኛ እንቃወምም። እሰየው ያርግለት፣ ይስራ፣ ከጎበዘም ያደርግ ከቻለ ማለት ነው። ነገር ግን በሌለ ነገር ህዝብን አታደናግሩ። በሌለ ነገር እና ዳታው ፊት ለፊት አለ። ለኔም ላንተም ለማናቸውም ሰው አቬለብል የሆነ ሰው ነው። አቬለብል የሆነ መረጃ ነው። ያንን መረጃ በይሶ መከራከርና መነጋገር ይቻላል። ስለዚህ በዚህ ጉዳይ ላይ ልንል የምንችለው ይሄንን ነው። ስለዚህ እንኳን ኤክስፖርት ለማድረግ ከርቶ ነዳጁን ራሱን ወስደ ጅቡቲ ለማድረስ የዛኑ ያህል ነዳጅ ነው የሚፈጅብህ። ምን ዋጋ የለውም። ወይንም እዛው ቦታ ላይ ማጣሪያ እዛው ቦታ ላይ ትንሽ ማጣሪያ ፈጥረህ አሉ። ለምሳሌ አሁን ናይጄሪያን ብትመለከተው ነዳጅ ሰርቀው የራሳቸውን ማጣሪያ ይሰራሉ ሎካል። እንደዛ አይነት ሲሰራ ሳይሆን ትንሽ ማጣሪያ ሰርተህ አትሊስት ለ6 ዓመት አገሪቱ እፎይ የምትልበት ስለ 5 ዓመትም እንኳን እፎይ የምትልበትን ነገር ካገኘን ለኛ ትልቅ ጥቅም ነው። ስለ ክፋት የለውም። እኔ የምለው እሱን ነው። ነገር ግን ሪያሊቲው ግን ያ አይደለም። አየህ ሰውየው ኦብሰስድ የሆነው
በቃ እነዚህ እኮ መሳሪያ አምርተን ኤክስፖርት ማድረግ ጀመርን የሚሉ ሰዎች ናቸው። ስለ ሁሉን ነገር ብቻ ስንዴ ኤክስፖርት ማድረግ ትልቁ ጥያቄ የሀገር ውስጥ ራስን መቻል ነው። በእርግጥ ኤክስፖርት በጣም ኢምፖርታንት ነገር ነው። ፎሬን ከረንሲ ያመጣልሃል። በፎሬን ከረንሲው ደግሞ ከውጭ የሚመረቱ እቃዎችን ትገዛበታል። ዛስ ሎጂክ ኢኮኖሚክ ሎጂክ እሱ ነው። ነገር ግን አገርህን እስከ ማስራብ ደርሰህ አይደለም። ለምሳሌ በአንዳንድ ሀገሮች ወደ ውጭ የማይላኩ ማቴሪያሎች ይኖራሉ። ስትራቴጂክ የሆኑ ነገሮችን አትልክም። በቃ የማያስፈልጉ ነገሮችን አትልክም። አገር ውስጥ አሳጥረህ ለምሳሌ አንዳንድ ጊዜ መድኃኒቶች ለምሳሌ አውሮፓ ወይንም ደግሞ አሜሪካ አንዳንድ መድኃኒቶችን ወደ ውጭ የማይልኳቸው መድኃኒቶች አሉ። ለራሳቸው ብቻ ነው የሰሩት። ምንም እንኳን ገንዘብ ያስመጣላቸው ያ መድኃኒት ግን ለህዝባቸው ስለሚያስፈልጉ ያንን መድኃኒት አይልኩም። ለምሳሌ የኮቪዱን ጉዳይ ማየት እንችላለን። የኮቪዱን ጉዳይ በሚነሳበት ሰዓት ቫክሲኔሽን ለማግኘት በጣም ትልቅ ፕሮብሌም ነበረ። ምክንያቱም አገሮች ፕራዮሪቲ የሚያደርጉት ለራሳቸው ቀድሞ። ስለዚህ የኢትዮጵያ መንግስት ግን የሀገርን ህዝብን እያስራብክ ስንዴ ትልካለህ። ስንዴ ልከህ ምንድነው የምትገዛው? ድሮንና የድሮን ጥይት ነው የምትገዛው። ዳስ አንሎጂካል። ሰላም ቢያወርድ ዲሞክራሲ ቢያወርድ አትሊስት ስንዴውን እንኳን ቢልከው መድኃኒት ያመጣል። ስንዴውን ቢልከው የትምህርት መሳሪያ ያመጣል። ስንዴውን ቢልከው ማሽን ያመጣል። ነገር ግን ያ አይደለም በኢትዮጵያ ውስጥ እየተደረገ ያለው። ስለዚህ ቅድም ለጠየቀው ጥያቄ አብይ ለምን ይሄንን ያደርጋል የሚለው ጀስት ፖለቲካ የማደናገር ስራ እየሰራ መሆኑን ነው ማየት የምችለው። ከልብ አመሰግናለሁ አቶ ኢያሱ ኤፍሬም። እንግዲህ ክቡራን ተመልካች አድማጮቻችን ብዙ ሀሳቦችን አንሸራሽረናል። እንደተከታተላችሁት ነው። በተለይም በኢትዮጵያ ያለው የነዳጅን ጉዳይ በተመለከተ በተቻለ መጠን በዳታ ለማቅረብ ሞክረናል። እንደው ለማጠቃለል ያህል እንደምታዩት ይህንን በኦጋዴን በ1973 ዓ.ም ንጉሠ ነገስቱ ካስጀመሩ በኋላ እንግዲህ ከአሜሪካን ካምፓኒ ጋር ነው ያልቀጠለበት ጉዳይ እንደሆነ ነው የሚታወቀው። በዚህ በነዳጅ በዓለም አቀፍ ደረጃ እንደምታዩት እንግዲህ ከአንድ እስከ 10 የወጡትን እንግዲህ ዩናይትድ ስቴትስ፣ ሳውዲ አረቢያ፣ ሩሲያ፣ ቻይና፣ ካናዳ፣ ኢራቅ እያለ እስከ ኩዌት አሉ። በደረጃቸው እነዚህ ከፍተኛ የነዳጅ ምርት ያላቸው ሀገራቶች እንደሆኑ ነው የሚያመላክተው። ኢትዮጵያም እንግዲህ ባላት ሪሶርስ በተደረገው ጥናት መሰረት ካሉት ሀገራት ከመጨረሻዎቹ 116ኛ ናች ማለት ከጆርጂያ እና ከሷም በላይ ያሉ ሀገሮች አሉ። እንግዲህ ይህንን የሚመስለው በጣም ትንሽ ነው። በተመሳሳይ ሁኔታም እንግዲህ ጠቅላይ ሚኒስትር አብይ አህመድ እንደተናገረው እኛ በየቀኑ 354 አለን የምንለው ነዳጅ እንኳን ጠቅላላ ቢወጣ አሁን ኢያሱ እንደተናገረው ለ6 ዓመት በማክሲመም 6 ዓመት ተኩል ነው። ግን 354 በየቀኑ እናመርታለን በእኛ አለን የምንለው ይህንን ነው። እና ስለዚህ እኛ ኮንሱም የምናደርገው የምንጠቀመው ወደ 74,000 ነው። ስለዚህ 73,646 በርሜል እንደገና ከውጭ በየቀኑ ያስፈልገናል ማለት ነው። ይሄ ሁሉ ባለበት ሁኔታ ነው አብይ አህመድ ዛሬም ተመልሶ ወደ ውጭ ኤክስፖርት ነው የምንለው። ስለዚህ በዳታ የተሰሩ መረጃዎች የተሟሉበት ስለሆነ አብይ አህመድ ከዚህ በኋላ ህብረተሰቡን የሚያወናብድበትን መንገድ በተቻለ መጠን ጉዳዩ የሚመለከታችሁ ባለሙያዎች ወጣችሁ ሀሳባችሁን ብትሰጡ መልካም። ኢያሱ ቅድም እንዳለው በተለይም የጉዳይ የሚመለከታቸው ጂኦሎጂስቶችን እንደዚሁም ደግሞ በዚህ በኦይል ላይ የሰሩ ሰዎችን የዘውዱ ሾው ሚዲያ በቅርቡ እንግዲህ አፈላልገን ለእናንተ ክቡራን ተመልካች አድማጮቻችን በዝርዝር ደግሞ ሙያዊ ትንታኔ የሚሰጥበትን ለማቅረብ እንሞክራለን። አሁን በጥቅሉ ስታቲስቲካዊ ዳታዎች ዓለም አቀፍ መረጃዎችን በመንተራስ ነው በተቻለ መጠን አቶ ኢያሱ ለመዘርዘር የሞከረው። በሙያው እሱ በጣም ኢኮኖሚስት ነው። ስለዚህ ከኢኮኖሚያችን መጎልበት አኳያ ምን መሆን አለበት የሪሰርች ነው። ምን ቅድም እንደተባለው የሆነች ፐተንስ ክሊክ ስታደርጉ ኢንፎርሜሽን የምናገኝበት ነውና ስለዚህ የኢትዮጵያን ህዝብ ማታለል የማይቻል መሆኑን አብይ አህመድም ሊያውቀው ይገባል ነው የምንለው። የዚህ አሁንም መስከረም ላይ ይመረቃል ተብሏል። ማለትም የዚህ የህዳሴው ጉዳይ 7 ዓመት ሙሉ ተቀምጦበት አሁን ይመረቃል። ኦኬ ተመርጦ የሚያመጣው ትርፍ ምንድነው? ዛሬም ጭምር ኢትዮጵያ ውስጥ አዲስ አበባ ጭምር ሳይቀር ከፍተኛ የሆነ ኤሌክትሪክ ችግር እንዳለብን ይታወቃል። እነዚህ እንዴት ነው የሚፈቱ? ስለዚህ ቆም ብለን ማሰብ ያስፈልጋል። በተለይም ምሁራኖች ጉዳዩ የሚመለከታቸው ቀጥታ ከጉዳዩ ጋር አሁን የነዳጅን ጉዳይ በተመለከተ የሚመለከታቸው አካላቶች ቢያንስ በውጭ
በውጭ ለሚገኙ ሀገር ውስጥ እንኳን ያሉት ባለሙያዎች ሁኔታው ባይመቻች ባይችሉ እንኳን በውጭ የምትገኙ ግን እንደዚህ ጋር ኃላፊነታችሁን ከሙያችሁ አንጻር እንደው ለማህበረሰቡ እንዲያውቅ ብታደርጉ መልካም ነው እንላለን። ከልብ እናመሰግናለን። ተመልካች አድማጮቻችን እንግዲህ የተቻለንን መረጃዎች ለማቀበል ሞክረናል። በሚቀጥሉት ደግሞ ሌሎች ጉዳዮች ይዘን እንመጣለን። ምናልባት አቶ እያሱ እንደው አንድ ደቂቃ ልስጥ ተጨማሪችን ነገር ለህብረተሰባችን፣ ለኢትዮጵያኖች፣ ለባለሙያዎቹም ጭምር ጉዳይ ለሚመለከታቸው ምሰጠው ካለ አንድ ደቂቃ ልስጥና በዚሁ ዝግጅታችን እንቋጫለን። ከልብ አመሰግናለሁ። ጥሩ እንግዲህ ምንድነው የምንለው ምንድነው የሚሰጠው ኢንፎርሜሽን የሚሰጠው ነገር በተለይ ነዳጅን የመሰለ ነገር በጣም በአንድ ሀገር ላይ በጣም ስትራቴጂክ የሆነ ሀብት ነው። ምንም ጥርጥር የሌለው ነገር ነው እና ሪማይንድ ለማድረግ አድማጮቻችን ዶናልድ ትራምፕ በተመረጠ በማግስቱ ትልቁ መፈክሩ ድሪል ቤቢ ድሪል ነው ያለው እና ማለት ነዳጅ በጣም አስፈላጊ ነው። ምንም በጣም በሚገርመኝ ሁኔታ ነው። ምክንያቱም ለምሳሌ በነዳጅ ምርት እኛ የምናውቀው ሳውዲ እንደዚህ ነው ምናምን ይላል፣ ግን ዳታው የሚያሳየው አሜሪካኖች ናቸው በጣም የሚያመርቱት። ኢቨን ነዳጅ ክምችታቸው ከሌሎች ሀገር እንኳን አንሰው በጣም ነዳጃቸውን ከጉድጓድ እያወጡ ጥቅም ላይ ያውላሉ እና የነዳጅ ጉዳይ በጣም ኢምፖርታንት ነው። ነዳጅ በመውጣቱ የሚቃወም ቅር የሚለው የሚከፋው ኢትዮጵያዊ የለም። ቅር የሚለው የሚከፋው ጎረቤት ያለው አረብ፣ የአብይ ወዳጅ ተብየው፣ የጎረቤት ሶማሌው የመሳሰሉት የኢትዮጵያ ስትራቴጂክ ኤነሚዎች የምንላቸው እንደ ግብጽ የመሳሰሉት ናቸው። እነዚህ ሰዎች ደግሞ በአገሪቱ ውስጥ ያለውን ማናቸውንም ተፈጥሯዊ ሀብት ማለት ለምሳሌ ከውሃ ከአባይ ምንጭ ጀምረን እስከ ነዳጅ የመሳሰሉትን እንዳንጠቀም በየጊዜው ጥረት ያደርጋሉ። ለዚህም ደግሞ የተለያዩ የፖለቲካ ድርጅቶችን ፈጥረው እርስ በርሳችን ያባሉናል። በዚህ ላይ እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ አብይን የመሰለ የሀገር ከሃዲ ማለት ነው። እኔ አብይን መመዝግበው በሀገር ከሃዲነት ነው። አብይን የመሰለ የሀገር ከሃዲ የኢትዮጵያን ሕዝብ ለማታለል ይሄን ያህል ነዳጅ አወጣሁኝ እያለ ሲናገር የዓለም አቀፍ ዳታ የሚነግረን ደግሞ ሌላ ሆኖ እናገኘዋለን። ክርክራችን እዛ ላይ ነው። የኢትዮጵያ ሕዝብ ሆይ አትታለል፣ አትሞኝ ነው። የኢትዮጵያ ሕዝብ በልቶ ጠግቦ ተርፎት ቢያድር ሁላችንም የሚያስደስተን ጉዳይ ነው። ይሄ የፋክት ጉዳይ ነው፣ የእውነት ጉዳይ ነው እንጂ የፖለቲካ ጉዳይ እንዳልሆነ ሊሰመርበት ይገባል። በተለይ በዚህ ሚዲያ ላይ ልንጋብዝ የምንፈልገው ባለሙያዎች ነው። በተጨማሪ ማለት ነው ባለሙያዎች በዚህ በፔትሮል የማውጣት ስራ ላይ የተሰማሩ፣ በሽያጭ ላይም የተሰማሩም ከሆነ ወይንም ደግሞ በጂኦሎጂ ጥናት ላይ የተሰማሩ ወንድሞች ካሉ መጥተው የበለጠ ቢያብራሩና ቢያስተምሩን የተሻለ ውጤትና ግንዛቤ እናገኛለን የሚል እምነት አለን። ከልብ አመሰግናለሁ ወንድማችን እያሱ ኤፍሬም፣ ስለ ጊዜ ጭምር በጣም አመሰግናለሁ። ታንኪዩ ነው። እሺ ክቡራን ተመልካች አድማጮቻችን ከእንግዳችን ከአቶ እያሱ ኤፍሬም ጋር ያደረግነው ሰፊ ውይይት ይህን ይመስል ነበረ። አሁንም በድጋሜ በጉዳዩ ላይ ማብራሪያ እንሰጣለን የምትሉ ወይም የቀረበው ማብራሪያ ተገቢነትና ትክክል አይደለም የምትሉ ወገኖችም ካላችሁ ሀሳባችሁን በዘውዱ ሾው ሚዲያ ላይ ብታካፍሉ እንቀበላለን፣ እናስተናግዳለን። ዋናው ዓላማው የዘውዱ ሾው ሚዲያ ለህዝባችን ትክክለኛውና እውነተኛው መረጃን ማካፈል ነውና እንነጋገር፣ እንወያይ፣ እንመካከር ነው የምንለው። ከልብ አመሰግናለሁ። በቀጣይ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ ያልኩ መሰናበታችሁ ከእንግዳችን ከአቶ እያሱ ኤፍሬም ጋር እስካሁን ውይይቱን በመምራት አብሬያቸው የነበርኩት እኔ ዘውዱ መንግስቴ ነበርኩኝ። መልካም ጊዜ፣ ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው